ስሜ ስነ ማርያም ይባላል። በመድኃኔዓለም ቸርነት በእመቤታችን አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን አባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝ ከብዙ በትንሹ ይሄን ይመስላል። ልጆቼ እያስተማርኳቸው በጣም ጎበዝ ተማሪዎች ናቸው። ሶስቱ ልጆቼ ተመርቀው የመጀመሪያ ልጄ መቀሌ ዩኒቨርሲቲ ተምሮ 5 ዓመት ተመርቆ ወጣ። መካኒካል ኢንጂነሪንግ ነው የተመረቀው። ለ7 ዓመት የግል ስራ ነው የምሰራው። የመንግስትም ሲፈልግ አያገኝም። የግል ስራ ሰራለሁ እያለ ወደ 600 ሺህ ብር ጨረሰ። ምንም ያገኘው ውጤት የለም። ጭራሽ ብሩም የለም ምንም የለም። ሰርቶ የሚያገኘው ነገር የለም። አይጠጣም ምንም አይልም። ገንዘቡም የተደረሰ አይታወቅም። ለ7 ዓመት ተጉላላ። ትንሹም ልጄ ተመርቆ ሳይነስ ነበረበት። ሶፋ ላይ ተኝቶ ሲያነጥስ ነበር የሚውለው። ከዛ በኋላ ሶስተኛውም ልጄ እንደዛው በትልቅ ውጤት ዩኒቨርሲቲ ገብቶ ከዩኒቨርሲቲ በቃ በር ላይ ስገባ በሳፋ ውሃ ይደፋብኛል ያመኛል ብሎ ተመልሶ ገባ። ተኛ። እንቅልፍ ነው ሌላ ነገር የለም። ከዛ የወንቅሸት ገዳም ታሪክ ስሰማ ሐምሌ 19 ቀን በ2016 መጣሁ። ሐምሌ 19 አሁን የዛሬ ዓመት ማለት ነው መጥቼ ነገር ይሄን ገዳም ረግጬ ከሄድኩ በኋላ ልጄ በ7 ዓመቱ የመጀመሪያ ልጄም ስራ አገኘልኝ። ሁለተኛውም ልጄ ስራ አግኝቶ አዲስ አበባ እየሰራ ነው። ሶስተኛውም ልጄ የተኛ የነበረው ወደ ዱባይ ሄዶ እየሰራ ነው። እግዚአብሔር ይመስገን ብዙ ቃጠሮ ተፈቶልኛል። እንዴት ቆያችሁ? እኔ ኪዳኑ ሞላ እባላለሁ። የመጣሁት ከማንኩሳ ነው። የዛሬ ዓመት እዚህ መጥቼ ጸበል ተጠምቄያለሁ። ገነታ ዱኛ ትባላለች ወደዚህ የላከችኝ። ጭንቅ ላይ ነበር። ራስን አጥፋ ይለኝ ነበር። በጣም እጨነቅ ነበረ። ገነታ ዱኛ ትባላለች ወደዚህ ላከችኝ። እኔም አንድ ሰሞን እንደዚህ ያደርገኝ ነበር። ወደ ወንቅሸት ገብርኤል ሂደህ ንገረው እኔ እዛ ድኜ ተፈውሼ መጥቻለሁ። ለወንቅሸት ገብርኤል ነግረኸው ሁሉን ነገር ያሳካልሃል፣ ሰላምን ይመልስልሃል ብላ ልካኝ ነበር። ያው እሷ ባለች መሰረት ነገ ዛሬ ሳልል መጥቼ ተጠምቄ ድኛለሁ። ለእኔ የደረሰ ለእናንተ የሚደርስላችሁ። እንዴት አመሻችሁ? እኔ የምመሰክረው ለራሴ ነው። አይምሮ በሽተኛ ነበሩ። በሀብል ታስሬ ነበር የምውለው። ከዛ አባቴንም አልሰማውም አጎቴንም አልሰማውም ነበረ። ዝም ብዬ መዞር ነበር። እዚህ መጥቼ መናገር ነበር የሚለኝ። በሰንሰለትም ታስሬ ነበር። እየተጠመኩኝ ጸበሉን እየጠጣሁኝ ከስራት ወጥቼ አሁን ድኜ ተፈውሼ እገኛለሁ። እልል ብላችሁ አመስግኑልኝ። አባታችን ወደ ገዳማዎት ይመልስልን። እድሜያቸውን እንደ ምድር አሸዋ እንደ ሰማይ ከዋክብት ያብዛልን። እንደ ዋርካ ቅጠል አስፋልን። ስላዳመጣችኝ አመሰግናለሁ። እንደምን ዋላችሁ? እኔ መጣሁ ከማዕከላዊ ጎንደር ማዕከላዊ አርማጭሆ ነው። ስሜ ገብረ ኪዳን መልካሙ እባላለሁ። እዚህ ገዳም በ2017 ጥር 17 ቀን መጥቼ ገብቼ ለመንበረ ጸዋት መንፈስ ቅዱስ ገዳም በረከት ስራ በመሳለፍ አሻዋ ማውጣት ነበር። ሁለተኛ ቀን እጄ በሶስተኛው ቀን 7 ቀን ሳይሞላኝ ማለት ነው በተውኪያ መልኩ ሶስት የሆኑ 6 እባቦች አንድ መልክ አንድ ቁመት ያላቸው 6 ክንድ የሚሆኑ ቀጫጭንነታቸው ጣጣት የሚያክሉ የድግምትና የመተት መርዝ ወጥቶልኛል። ለኔ ደረሰ፣ ለእናንተ ይደረስላችሁ። ሁለተኛ እስክብሪቶ ጨንገሯ ብቻ በትውኪያ ወጣልኛለች።
ሶስተኛ የህይወቴ የትምህርት ቤት ካርዷ የ4ኛ ክፍል የድሮ 2004 አካባቢ ምናምን ስማርበት የነበረችው ቅርጹ ሁሉ ሳይጠፋ በቶኪያ እንዲሁም ወጥቶልኛል። ለኔ ደረሰ፣ ለእናንተ ይድረስላችሁ። ወገቤን ያመኝ ነበር፣ ስራ አሰራኝም ነበር። ከዚህ ደርሼ ከሄድኩ ወዲህ አንድ ዕቃ በሬ ይዤ እንደማንም ሁለቱን እንደሚያመርት ገበሬ በሰፊ አርሻለሁ። ያው በረከትም ብዙ ምንጭ ሆኖ ቤቴ ጎጆዬ በማርም በወተት እየመነጨልኝ ነው። ድሮ ቀፎ ሰቅዬ ምንም ማር አላገኝም ነበር። ዛሬ ግን እዚህ ደርሼ ከመሄዴ 3 ነው ቀፎዎች ነበሩኝ። እምነት በመቅባት ወደዚህ ስመጣ ብቻ ወደ 15 ኪሎ ግራም ማር በላይ ሽጬ በቤቴ ማር እንደ ጎጆዬ ተቀምጧል። ይኸው ምስክር ይሆናል ለናሙናው ብዬ ያመጣሁት። ሌላም ብዙ ተደርጎልኛል። አባታችን በሰላም ወደ ገዳማቸው ይመልስልን። የአባታችን ጠላቶች የኛ ጠላቶች ናቸውና የአባታችን ጠላቶች እንደ አበይሮና ዳታ መሬት ተከፍታ ተዋጠልን። እንደምን አላችሁ? ለወንቅ እሸቱ ቅዱስ ገብርኤል ክብር ምስጋና ይግባው። እኔ ብዙ መናገር አልችልም። እግዚአብሔር ለኔ የደረሰ ለእናንተም ይድረስላችሁ። ግንቦት 18 ቀን ይቅርታ፣ ስሜ ገብረ ስላሴ ይባላለሁ። የመጣው ከምዕራብ ጎጃም ከፍኖ ሰላም ከተማ፣ ስራዬ ሹፌር ነው። የዛሬ 2 ወር ግንቦት 18 ቀን በሹፍርና ዓለም እየተንቀሳቀስኩ እያለሁ በወራሪና በሌባ ተይዤ ጫካ ታግቼ እንጊዜ ሰዓት መከራና ስቃይን እየተቀበልኩ ነበረ። ገና ከጋቢና ውርደው ወደ ጫካ ይዘው ሲሄዱ ወንቅ እሸት ገብርኤል ሁሌም እመጣ ነበረ። ለጸበልም እመጣለሁ፣ ለክብረ በዓሉም ሁሌ እመጣለሁና አቤቱ የወንቅ እሸቱ ገብርኤል አሳልፈ አትስጠኝ፣ አባ ዮሐንስ ተስፋ ማርያም በእንባ በጸሎት አትለየኝ፣ ካዳኛ ወሬ አድነኝ ብዬ ነው ሄድኩኝ። ጫካ ገባሁ። ከተያዝ በኋላ ጫካ አደርኩኝ። ዝናብ እየቀጠቀጠኝ ታስሬ አደርኩ። ከዛ በኋላ ምንድነው ስላቸው የሚፈለገው 2 ሚሊዮን ብር ነው ትከፍላለህ አሉኝ። አቤቱ ቅዱስ ገብርኤል እኔማ ከየት አመጣለሁ? እባክህን አንተ አውጣኝ ብዬ ለመንኩት። ቅዱስ ገብርኤል በዕለተ ቀኑ በ18 ነው የተያዝኩ። አድሬ በበነጋው የገብርኤል ዕለት ዋልሁኝ ተኝቼ። የገብርኤል ዕለት ማታ ከሌሊቱ 6 ሰዓት ከተኛሁበት ቀስቅሶ ተነስ ብሎ እንዴት አድርጎ እንዳወጣኝም አላቅም። በጫካ በሌሊት በጎራ ስንከራተት አድሬ ሲጠባ ከሰው ዘንድ አደረሱ። እኔ ብዙ አልናገርም አልችልም። ለእኔ የደረሰ ለእናንተም ይድረስላችሁ። እሺ፣ እንደምን ዋላችሁ? እንደምናችሁ? እሺ፣ ቅዱስ ገብርኤል ያደረገልኝን ነገር በትንሹ ልንገራችሁ። እኔ የምሰራው ሌሊት ነበረ፣ የጨለማ ስራ ነበር የምሰራው። ቡና እያዞርኩኝም በጭፈራ ቤቱ ምናምን ነበር የምሰራው እና ማታ በዚህ ሰዓት 12 ሰዓት ምናምን ሲሆን ወደ ስራ ነበር የሚሄደው። ቤተ ክርስቲያን ምናምን አላቅም፣ 24 ሰዓት ስራ ነው። ሌሊትም ቀን መተኛት ነውና አምና በዚህ አመት ወንቅ እሸት ቅዱስ ገብርኤል እንሂድ ብላ እህቴ ያመጣችኝ። አንዲ ጎረቤቴ እህቴ የምላትና መጥቼ ለቅዱስ ገብርኤል እንደ ሴቶች አርገኝ እባክህ፣ ባለቤቴ ስራ ስጠው እባክህ፣ ተኝቻ ድሬ ጧት የምሰራው ቀን ስራ ስጠኝ፣ እንደ ሴቶች አርገኝ ብዬ ዝም እየነገርኩት። ካዛ ሄድኩኝና ሌሊት እየሰራው ተመልሼ በተሳስ ገብርኤል መጣውኝ። መጥቼ ወደ እናቴ በዘው ወደ ገጠር ሄድኩኝና 1 ወር ተቀመጥኩ። እንዴት አስቻለሽ ስራውን ትተሽ ሌሊትና ቀን እየሰራሽ 1 ብር እንኳን መቁጠር ነው ስራሽ እንጂ 1 ቀን እኮ ስራሽን ትተሽ አታድሪም፣ እንዴት አስቻለሽና 1 ወር ተቀመጥሽ አሉኝ። አይ እኔማ በቃ አሁን በኋላ ለቅዱስ ገብርኤል ሰጥቻለሁ። ብር የምለውን ነገር ሁሉ አስጠላኝ። ብር የሚባል ነገር ሲጀመር አስጠላኝ፣ እባክህ አስጠላኝ ነው ያልኩት። እና በቃ ብር የሚለው ነገር በቃ ለዕለት እንጀራ ለልጆች ስጠኝ እንጂ እምሰጠው ለማበላው ብቻ ስጠኝ እንጂ ምንም ነገር ብር አታስብለኝ። ሲጀመር ብርም እንድቆጥር አታድርገኝ እባክህ አልኩት። ከዛ 1 ወር ተቀመጥኩና መጣውኝ። ከዛ ምንም ነገር ቤቴ ምንም ነገር የለም፣ ባዶ ነበር ቤቴ ምንም ነገር። እና ስመጣ ምንድነው የማደርገው? ብር የለኝም፣ ምን የለኝም። መህጃ ተበድሬ አስልኬ ነው የመጣሁት። እንዴት ነው የማደርገው ስል ተበደርኩኝና አንድ ሰው ላከልኝ። ብር ብበደርስ ልኬ ባስልክስ እንዴ ሲያቀብጣት ሂዳ ተበደረች ብር ቢሉኝስ ብዬ አንድ ማላውቀው ሰው ደወልኩለትና በስራ ቦታዬ ላከልኝ ያንን ብር። መጣውኝ። እዛ ስመጣ በቃ ትንሽ ነገር
አስፈጫለሁ። በርበሬም ሽሮም ትንሽ ነገር አስፈጫለሁ። እዚህ በኋላ ብር አልን በብዙም አላስፈጭም ምንም ነገር በቃ እባክህን ብዬ ነገርኩትና ተረጋግቼ እያለሁ ባለቤቴ 3000 ብር 2000 ብር ነው ሙያ ያለው ግን ስራ አያገኝም። ከዛ እግዚአብሔር ዝም ብሎ አይዞሽ ይለኛል። ዝም ብሎ የሆነ ነገር ደስታ ይሰማኛል። ከዛ ቁጭ አልኩኝ። አሁንም መጥቼ ቁጭ አልኩኝ 15 ቀን ያክል እንዴ ምንድነው አድርገሽ የመጣሽው ገጠር ምን የለ ቤት ለምንድነው ማሰሪው አሉኝ። አይ እኔ ቅዱስ ገብርኤል ያውቃል። ዝም ብሎ ያውቃል እንዴ የሆነ ቦታማ ደርሰሽ ነው የወጣሽው ጠንቋይ ቦታ ሄደሽ ነው የመጣሽው። ኧረ እባክሽ ዝም በይ አልኳት። አክስቴ ናት። ጠንቋይ ቦታም ልሁን ምንም ልሁን እባክሽ ዝም በይ እኔ ለሚያደርግልኝ ለቅዱስ ገብርኤል ለእግዚአብሔር ብቻ ሰጥቻለሁ። ብር እኮ አስጠላኝ አይባልም። ልጆች ይዘሻል 3 ልጆች ቤተሰብ 6 ቤተሰብ እስከ ቤተሰብ እየቆጠሩ ማለት ነው። ልክ ጧት ስነሳ እንዴ ምን ነው እመቤት አደረገሽ ይሉኛል። ከዛም በኋላ ልክ 15 ቀን እንደተቀመጥኩ የሆነ ስራ ተደወለለት። በህይወቴ ምድርም አይቼውም አላቅ። እኔ ባለቤቴ ሰርቶ እኔ ተኝቼ ቁጭ ብዬ ቤቴ ይሞላል መቼም አስቤም አላቅም። ከዛ ልክ በጣም ብዙ ስራ መጣለትና ትልቅ ስራ የወርቅ ማምረቻ ማሽን ይበይዳል። እሱን መጣለትና ልክ በ15 ቀን እንደሆነ 30,000 ብር አምጥቶ ሰጠኝ። መጀመሪያ የሰጡትን እልል ብላቸው አመስግኑልኝ። ከዛ ያንን 30,000 ብር ያንን ጤፍ ምናምን የቅድሚያውን አደረኩና ልክ በ15 ቀን ደግሞ ለጤፍ ብሎ ሰጠኝ። ከዛ ደግሞ ለሁሉም ቤት በቃ ቅዱስ ገብርኤል ያደረክልኝ ነገር እኔማ ከዚህ ስራ ቀስቀስ አልልም እዚህ በኋላ ሌሊትም አልሄድም ብዬ ቁጭ አልኩኝ። እዛ ሮብለት ከሰዓት ላይ 6 ሰዓት ላይ ተደወለና ወደ ሩቅ ምን ነበር ጋምቤላ የሚባል ሀገር ትሄዳለህ ስራ ተለውጣ ተባለ። ቅድሚያ ብር 50,000 ብር ተላከለት። እልል ብላችሁ አመስግኑልኝ። እውነት ከዛ ትራንስፖርቴንም ከፈልኩኝ ሁሉን ነገር አደረኩኝ። ለልጆች የሚያስፈልጋቸውን አደረኩኝ። ለስለቴ ገዛውኝ የሚያስፈልገኝን። ከዛ ስለ ሞልቷል ማህበረ በኩላቱ ሞልቷል አትሄጂም ብሎ የነበረ እና ማታ ደወለና ልክ 10 ሰዓት ብሩ መጥቶ ሁሉም ተሳካ። በኋላ ማታ 10 ሰዓት ሲሆን 12 ሰዓት ደወለና ቶሎ ብለሽ አዘጋጂ ትሄጃለሽ አለኝ። ከዛ ሁሉም ነገር ተሳካልኝ። መጣውኝ አሁን በደስታ በፍቅር ብርም አስጠልቶኝ እንኳን ቀርቶ እቁብ 15 ቀን ምናምን እጥራለሁ። በቃ ዝም ብሎ ብሩ አይበረክትም ይሄዳል ይገባል ይሄዳል። ሌሊት የምሰራው ስራ ግን አሁን ብር አልቆጥር እቁብ አልቆጥር ብር እቁብ የሚባል እንኳን አልሰበስብም አልኳቸው። እና ሌትም ቀንም ቤተክርስቲያን እያመሰገንኩ በጣም ደስ ብሎኛል። እንደኔ ደስ ይበላችሁ። ቅዱስ ገብርኤል አያሳፍርም። እውነት ለምኑት በደቂቃና በፍጥነት ይመጣላችኋል። ቅዱስ ገብርኤል የወንቅሸቱ ስትሉት በሮ ፊት ለፊት ላይ ነው የሚመጣላችሁ። እንዳታፍሩበት፣ እውነት ተስፋ እንዳቆርጡበት። እስከ ትንሽ ደቂቃ ድረስ ቅዱስ ገብርኤል ሁሉን ነገር ያደርጋል። እስከ ዛሬ ድረስ ምነው ህይወቴ ወደ ኋላ በተመለሰ። እስከ ዛሬ ድረስ ጨለማ እንደዚህ ጨለማ ህይወት አይናችሁ ስገጥሙ ጨለማ ነበረ እና አሁን ህይወቴ ብርሃን ሆኗል። እንደዚህ ብርሃን ቅዱስ ገብርኤልን አመስግኑልኝ። አመሰግናለሁ። ለኔ የተደረገልኝ ታምር ዛሬም የለም ማውቀው። በ2010 እና በ2011 ነው እንገዳም ማውቀው። በ2010 መጥቼ ከዚህ እኔ የመጣሁበት በመጀመሪያ የመጣሁበት እኔን አሞኝ ባልጋ ነው ዘውኝ መጡ። እስከዚህ ሰዓት ባልጋ ዘውኝ መጣው። እርኩስ መንፈስ በ3ኛ ቀኑ ከይዞ በ8 ወር ተጠምቄ እኔም ዳኑ። የቤተሰብ መንፈስ እርኩስ መንፈስ የቤተሰቦች ሁሉ ከሰብስቦ መጥቶ በእኔ ላይ አድሮ የቤተሰብ በአንድ ሰው የቤተሰብ ሁሉ ነው የሚድን። የአባታችን ጸሎት የአባታችን እንባ በየቤቱ ሁሉ ተጠመቁ አይሉም። በአንድ ሰው ነው አባታችን ጸሎት የሚያድኑ። እህቴ በጣም በእርኩስ በሽታ የተያዘች የሞተ አትቀብር፣ የታመመ አታይ፣ የወለደ አትጠይቅም ነበረ። በአባታችን ጸሎትና በአባታችን እንባ በእኔ ከመጦ ከስቦ ዮሐንስ ቀን የኛ አባት የኔ አባት ከኛ ጋር አይውልም ነበረ። ዮሐንስ ቀን በግ ምናምን ይደረግለት ነበረ። በዮሐንስ ያን በግ ሲደረግለት እርኩስ መንፈስ መጣና በዚህ በእኔ ላይ አድሮ እሷም ለወር መጣች። ያን በግ ተዚህ መጦ ከጣለ እህቴም ዛሬ በሁሉም ደርሳ የታመመም አይታ የሞተም ቀብራ አራይ ሳይታ ዛሬም ትገኛለች። እግዚአብሔርን እልል ብላችሁ አመስግኑልኝ።
የአባታችን ጸሎት፣ የአባታችን እንባ፣ የአባታችን ጸሎት የህዝቡ የክርስቲያኑ አምላክ አባታችን በመጨረሻው ሰጥቶናል። እባካችሁን አባታችን እባካችሁን እየርንበት እንመስክርላቸው። የዳንን ሰዎች እንዲሁ በየቢራውም እንዲሁ በየጠላውም እንዲሁ በየቡኑም የሚያመነጥላቸውን እባካችሁን እረፉ። የአባታችን የአባ ዮሐንስን ተስፋ ማርያም ስራ ሄዳችሁ እውነቱን እዩ እንበል። ኧረ እባካችሁን አምላከ ዮሐንስ የአባታችን ጸሎት የአባታችን እንባ ለእኛ የደረሰ አምላክ ለሁላችሁ ይድረስላችሁ። እንደምን ሰነበታችሁ? እንኳን ከዚህ ከተከበረው በዓል አብሮ አደረሰን። ይኸው እኔ እንግዲህ የምመሰክረው ስለ እናቴና አባቴ እንዲሁም ስለ እኔ ነው የምመሰክረው። ከ2009 2010 2011 አካባቢ እናትና አባቴ በጣም የጥላቻ እይታ ይተያዩ ነበር። ከዚያ በፊት ሲኖሩ ወዳጅነታቸውና ፍቅራቸው ከምንም በላይ የሰፋ ቢሆንም ከ2009 በመጀመር እናትና አባቴ እስከ 2011 ድረስ በጣም እየተጣሉና እየተበጣበጡ ልጆቻቸውን በታትነ ካልሆነ ቦታ ሊደርሱ ሲል በቸሩ መድኃኔዓለም በቅድስት ድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነትና በአባታችን አባ ዮሐንስ ተስፋ ማርያም እንባና ጸሎት ወደ ወንቅሸት ቅዱስ ገብርኤል አንድነት ገዳም በመምጣት እንዲሁም አባቴ ተከትሎ በመምጣት ለ2 ወር ያክል በመጠመቅ እነሱ ከነበራቸው ፍቅርና ሰላም ተመልሰው ዛሬ ልጆቻቸውን በሰላም እያሳደጉ ይገኛሉ። እንደዚህ እልል ብላችሁ አመስግኑልኝ። እንዲሁም ደግሞ እናቴ እንጀራ ስትጋግር እንጀራው ፈጽሞ አይወጣላትም የነበረ እንጀራን ቢስላት ወደ ጠንቋይ ቤት ወደ ደፍተራ ገንዘባችን በማውጣትና በመጣል ካልሆነ ቦታ ውስጥ ገንዘባችን እየወሰድን እንጥለው ነበር። እናቴ ወንቅሸት ቅዱስ ገብርኤል አንድነት ገዳም ከመጣች በኋላ የተባረከና በበረከት የተሞላ እንጀራ እየበላ እንገኛለን። እንደዚህ እልል ብላችሁ አመስግኑልኝ። እኔ ደግሞ ያው በኮሌጅ ትምህርቴን ተምሬ ስራ አገር ላገር በመዞር እና ደግሞ የቀን ስራ በመስራት መማር እንዳንተ እንደው መማር እንደዚህ እንደሆነ እየተባልኩ እዚህ አትወጣም ወይ ከቤትህ አትወጣም ወይ ለምን ነው የምትቀመጥ እየተባልኩ ሰው ብዙ ነገር ይናገረኝ ነበርና አገር ላገር እየዞርኩ በ2015 ለቅዱስ ገብርኤል ለወንቅሸት ቅዱስ ገብርኤል አንድነት ገዳም ለአባታችን ለአባ ዮሐንስ ተስፋ ማርያም ባና ጸሎተ ይርዳኝ 2015 ታኅሳስ 19 መጥቼ ነግሬ 2016 መስከረም ላይ ወደ መንግስት ስራ ተቀላቅያለሁ። ከስቃይ ከሸቀል ወጥቼ ከአሁን ወደ መንግስት ስራ በመግባቴ እልል ብላችሁ እንደዚህ ለእግዚአብሔርን አመስግኑልኝ። እንደምን ዋላችሁ? በቅዱስ ገብርኤል ተራዳኝነት በእናት የእመቤቴ እንባና ጸሎት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝን እንዲስል ብዙ ባጭሩ እንዲስል እናገራለሁ። የመጀመሪያው ግን አገሬ ደራ ወረዳ ነው። ቀበሌም የጮባታ ጎጥ ጉርባባ ጊዮርጊስ የመጣፍ ስም የገብረ ጊዮርጊስ ይባላለሁ። ስለዚህ ስጋ አርጀ ስጋ ሲበላውን ውሻ ሲበላውን ይጠግባል አይጠግብም? ሃም ያስብላይ ነበረ። የቅዱስ ገብርኤልን እምነት በመቀባት ጸበል በመጠጣት ከስጋ መብላት እንደ ሰው ሁኜ እገኛለሁ። እልል በሉልኝ። ጠላም ሲጠፋ ቀዩ ልጅ ጥቁር እሆናለሁ። ቀይቱ ባለቤቴ ጥቁር ትሆንብኛለች፣ ታስጠላኛለች። ጠላ ሲጠፋብኝ ጠላንም እንደ ሰው ዛሬ አንድ ኩባያ አንድ ብቸር የጠላ በግድ ነው መከላት እንደ ሰው ሁኛለሁ። እልል በሉልኝ። እንዲያው እንጀራም ስበላ አንድ እንጀራ የማልከለው ልጅ እስከ 3 እንጀራ እያስበላኝ እኔም አይደለው የምበለው ሌላ ነው ለብካ የሚበለው። በወንቅሸት ጸበልና እምነት በመጠጣት በመቀባት እንደ ሰው ሁኜ ዛሬ አንድ እንጀራም በግድ ነው መከላት። እልል በሉልኝ። ከዚህ በመቀጠል ከእቴ ጋራ ጸባይ ነስቶ የነበረ ተጣልቼ ነበር የምንወር። እባክህ ቅዱስ ገብርኤል አንድ እኮ ናተኝ፣ አንድ ናት፣ አንድ ነኝ ከሷ ጋራ የታረቅኩኝ እንደሆነ ቁሜ መሰክራለሁ ብዬ አርኩኝ። ዘንድሮ ታርቀን እንገኛለን። ከቤቷም እበላለሁ እሷም ከኔ ቤት ትበላለች። እልል በሉልኝ። ለኔ የደረሰ አምላክ ለእናንተም ይድረስላችሁ።